በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በሐምሌ 26 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በዚች ቀን የእመቤታችን የቅድስት ድንግል ማርያም እጮኛዋ የጌታችንን ማሳዳጊው ለመሆን የተገባው ጻድቁ ዮሴፍ የዕረፍቱ መታሰቢያ በዓል፣ ለኢትዮጵያ ሀገር ብርሃንን የገለጠ ቅዱስ አባት አባ ሰላማ የዕረፍቱ መታሰቢያ በዓል፣ የእስክንድርያ ሊቀ ጳጳሳት ቅዱስ ጢሞቴዎስ የዕረፍቱ መታሰቢያ በዓል፣ አቡነ ሳሙኤል ዘደብረ ሃሌሉያ የዕረፍታቸው መታሰቢያ በዓል በሰላም አደረሳቸው አደረሰን። ጻድቁ ቅዱስ ዮሴፍ ሐምሌ 26 ቀን በዚህች ዕለት መልካም ሽምግልና የነበረው የእመቤታችን የቅድስት ድንግል ማርያም እጮኛዋ ድካሟን ለመሳተፍ ክብር ይግባውና ለጌታችን ማሳዳጊው ለመሆን የተገባው ጻድቁ ዮሴፍ አረፈ። እርሱም እመቤታችንን በእርሱ ዘንድ ካስጠበቃት ጀምሮ በሁሉ ነገር ያገለግላት ነበር። በመከራዋም ሁሉ አልተለያትም። በወለደችም ጊዜ በቤተልሔም ከእርሷ ጋር ነበረ። ወደ ግብፅም በተሰደደች ጊዜ ከእርሷ ጋር ብዙ መከራ ደረሰበት። ከዚህም ዓለም የሚለይበት ጊዜው በደረሰ ጊዜ ወንዶችና ሴቶች ልጆቹን ጠርቶ ተሰናበታቸው። እጆቹንም ዘርግቶ ነፍሱን በእግዚአብሔር እጅ ሰጠ፣ የዘላለምንም ሕይወት ወረሰ። ባረፈበትም ጊዜ ጌታችን ወደ እርሱ መጥቶ እጆቹን በላዩ ጫነ። ለሥጋውም መፍረስና መበስበስ እንዳያገኘው ኃይልን ሰጠው። በአባቱ በያዕቆብ መቃብር አኖሩት። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን አባ ሰላማ ከሳቴ ብርሃን ነው። በዚች ቀን ለኢትዮጵያ ሀገር ብርሃንን የገለጠ ቅዱስ አባት አባ ሰላማ ከሳቴ ብርሃን አረፈ። ዜናውም እንዲህ ነው። ስሙ ሜሮጴዎስ የሚባል የጥበበኞች አለቃ አንድ ሰው ወደ ህንድ ሀገር ሊያልፍ ወደ ከጢሮስ ሀገር መጣ። ከእርሱም ዘንድ ከዘመዶቹ ወገን የሆኑ ሁለት ብላቴኖች ነበሩ። አንደኛው ስሙ ፍሬምናጦስ፣ የሁለተኛው ደግሞ ኤዶሲዮስ ይባላል። ሲድራኮስ የሚሉትም አሉ። በኢትዮጵያ በኩል ወዳለው ወደ አፍሪካ ባህር ወደብ ደረሱ። ልቡ የተመኘችውን የኢትዮጵያን ሀገር መልካምነቷን ሁሉ ተመለከተ። ከዚህም በኋላ በድንገት ወንበዴዎች ተነስተው በመርከብ ካሉት ሁሉ ጋር ገደሉት። እኒህ ሁለት ልጆች ግን ተረፉ። የሀገሩ ሰዎችም አገኟቸው። ወደ ንጉሱም ወስደው አንድ እጅ መንሻ አድርገው እነርሱን ሰጡት። ንጉሱም ተቀበላቸው። ከጥቂት ቀኖች በኋላ ንጉሱ ኤዴሲዮስን በፊቱ የሚቆም ጋሻ ጃግሬ አድርጎ ሾመው። ፍሬምናጦስን ግን በገንዘቡ ሁሉ ላይ በጅሮንድ አድርጎ ሾመው። ይህም ንጉስ የአብርሃምና የአጽብሃ አባታቸው ስሙ አይዛና የተባለው ነው። እነርሱ ሕፃናት ሳሉም አረፈ። እኒህም አካለ መጠን እስከሚደርሱ ድረስ የንጉሱን ልጆች እያሳደጉ ኑሩ። ክብር ይግባውና በክርስቶስ ማመንንም አስተማሯቸው። የንጉሱም ልጆች አድገው በነገሱ ጊዜ ኤዴሲዮስ ወደ አገሩ ተመለሰ። ፍሬምናጦስ ግን ወደ ግብፅ ሄዶ ወደ እስክንድሪያው ሊቀ ጳጳሳት ወደ አባ አትናቴዎስ ደረሰ። የደረሰበትንም ሁሉ ነገረው። ስለ ኢትዮጵያውያንም ሃይማኖት ጳጳስ ሳይኖራቸው ክብር ይግባውና በጌታችን በኢየሱስ ክርስቶስ እንዴት እንዳመኑ ነገረው። አባ አትናቴዎስም በሰማ ጊዜ እጅግ አደነቀ። ፍሬምናጦስንም የነጻ ሕዝብ ሀገር ለሆነችው ለኢትዮጵያ ሀገር ጳጳስ ይሆን ዘንድ ግድ አለው። ጵጵስናንም ሾመ። ከታላቅ አክብሮት ጋር አላከው። በአብርሃምና በአጽብሃ ዘመነ መንግስትም ወደ ኢትዮጵያ በደረሰ ጊዜ በክብር ተቀበሉት። በኢትዮጵያ ሀገሮች ሁሉ የቀናች ሃይማኖትን ሰበከ፣ አስተማረም። ክብር ይግባውና የክርስቶስን የጌትነቱን ብርሃን በሁሉ አገሮች ገለጠ። ስለዚህም ብርሃንን ገላጭ ሰላማ ተባለ። ሁሉንም አስተካክሎ በሰላም አረፈ። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን የእስክንድርያው ሊቀ ጳጳስ ቅዱስ ጢሞቴዎስ ነው። በዚህችም ቀን ከአባቶች ሊቃነ ጳጳሳት ቁጥር ውስጥ የሆነው የእስክንድርያ ሊቀ ጳጳሳት ቅዱስ ጢሞቴዎስ አረፈ። በተሾመ ጊዜም የክርስቶስን መንጋዎች ከአርዮስ ከመቅዶኒዎስና ከሰባሌዎስ ተኩላዎች ጠበቀ። ይህም አባት በተሾመ በስድስተኛው ዓመት ለክርስቲያን ወገኖች ደግ የሆነ ቴዎዶሲዮስ ነገሰ። በዚያችም ዓመት ክብር ይግባውና መንፈስ ቅዱስን ስለካደው ስለ መቅዶኒዎስ በቁስጥንጥንያ የተሰበሰቡ የ150 ቅዱሳን ኤጲስቆጶሳት ጉባኤ ተደረገ። ይህም አባት ጢሞቴዎስ ሊቀ ጉባኤ ሆኖ መቅዶኒዎስንና ሰባሌዎስን አቡሊናሪዮስንም ተከራከራቸው።
ረድቶም አሳፈራቸው። ከዚህ በኋላ ይህ አባት በሹመቱ ዘመን አብያተ ክርስቲያናትን በማነጽና በሚገባውም ስራ ሁሉ በእድሳታቸው አሰበ። ለመጻተኞቹም ቤቶችን ሰራላቸው። መንጋዎቹን ሁልጊዜ ያስተምራቸው ነበር። በመልካም እውቀቱና በትምህርቱ ጣዕም ሁልጊዜ በማስረዳቱ በቀናች ሃይማኖት አጸናቸው። ከአርዮስና ከመቅዶኒዎስ ወገኖችም ብዙዎቹን መልሶ ክብር ይግባውና የጌታችን የመድኃኒታችን የኢየሱስ ክርስቶስ ወደ ሆነች የቀናች ሃይማኖት አስገባቸው። በወንጌላዊ ማርቆስ መንበርም ላይ 9 ዓመት ተኩል ኖረ። ከዚያም በኋላ በሰላም አረፈ። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን አቡነ ሳሙኤል ዘደብረ ሃሌሉያ ነው። በዚህችም ቀን አቡነ ሳሙኤል ዘደብረ ሃሌሉያ ዕረፍታቸው ነው። የትውልድ ሀገራቸው ተንቤን ነው። አባታቸው ይስሐለነ እግዚእ፣ እናታቸው ተቀድስነ ማርያም ይባላሉ። አቡነ አብዬ እግዚእ አጎታቸው ነው። እናታቸው እሳቸውን ጸንሳ ሳለ ቡራኬ ለመቀበል ወደ ወንድሟ ስትሄድ አቡነ አብዬ እግዚእ መሬት ላይ ወድቀው ሰግደውላታል። ደቀ መዛሙርቶቻቸውም ለዚህ ሴት እንዴት ሰገዱላት ብለው ቢጠይቋቸው አቡነ አብዬ እግዚእ ስለ አቡነ ሳሙኤል ክብርና ድንቅ ትንቢት ተናግረዋል። አቡነ ሳሙኤል ሲወለዱ እናታቸው ለአቡነ አብዬ እግዚእ ሰጣቻቸው። እሳቸውም በሃይማኖት በመግባር ኮትኩተው ሁሉን አስተምረው አሳደጓቸው። አባታችን የጻድቃን የሰማዕታት ታሪክ እያነበቡ ያዝኑና ያለቅሱ ነበር። እንደ እነርሱ በሆንኩም እያሉ ይመኙ ነበር። አቡነ አብዬ እግዚእ ሐሳባቸው በመንፈስ ተረድተውላቸው ነበርና መርቀው ባርከው አሰናበቷቸው። አቡነ ሳሙኤልም በሕፃንነታቸው መንነው ወደ አቡነ እንጦንስ ገዳም ገብተው በ14 ዓመታቸው መነኮሱ። ከየት እንደመጣ የማይታወቅና መላ አካሉ እንደ በረዶ ነጭ የሆነ አንበሳ መጥቶ እየመራቸው አሁን ደብረ ሃሌሉያ እየተባለ ወደሚጠራው ገዳማቸው ሂደው በዓታቸውን አጽንተው ገዳሙን መሰረቱት። አቡነ ሳሙኤል ዘሃለሎም እየተባሉም ይጠራሉ። ጻድቁ የጌታችን መከራን በማሰብ ከተወለዱ ጀምሮ ተላጭተውት የማያውቁትን ጸጉራቸውን ከትልቅ ዛፍ ላይ እያሰሩ ይጸልዩ ነበር። እንዲሁ አድርገው ዛፍ ላይ ራሳቸውን ሰቅለው 40 ቀንና 40 ሌሊት ሲጸልዩ በመጨረሻ የታሰሩበት ጸጉራቸው ተነቅሎ ከመሬት ላይ ወደቁ። ደማቸውም እንደ ውሃ ፈሰሰ። ጌታችንም ቅዱስ ሚካኤልና ቅዱስ ገብርኤልን አስከትሎ ተገልጦላቸው እጃቸውን ይዞ አንስቷቸዋል። ምን እንዳደርግልህ ትወዳለህ ቢሏቸው ስለ ሀገራችን ሰላም ይልቁኑ በዚህ በቆረቆሩት ገዳማቸው የሚኖሩትን ልጆቻቸውን እንዲጠብቅላቸው ለመኑት። ጌታችንም በገዳማቸው ውስጥ በፍጹም ሕማም ደዌና ተስቦ በሽታ እንዳይገባ ቃል ኪዳን ገብቶላቸዋል። ለመንግሥተ ሰማያትም ያልታጨ ሰው በዚህ ገዳም ገብቶ አይቀበርም። ጻድቁ ከዛፉ ላይ ወድቀው ሳለ ጌታችንን እጨብጣለሁ ብለው የዘረጓት እጃቸው እያበራች ኖራለች። እንደ መብረቅም እየጮኸች ለገዳሙ እንደ ደወል ታገለግል ነበር። በመጨረሻም ሊያርፉ ሲሉ ልጆቻቸውን ሰብስበው ባርከዋቸዋል። ያ አቡነ ሳሙኤል የባረኩበት ቡራኬም በመጽሐፈ ግንዘት ላይ ተደንግጎ ይገኛል። ዛሬም ድረስ ሰው ሲሞት ቡራኬ ዘአቡነ ሳሙኤል ብሎ ካህኑ ይደግማል። እንዳለመታደል ሆኖ በከተማ አካባቢ ግን እየተደረገ አይደለም። አቡነ ሳሙኤል ብዙዎችን ያመነኮሱ ሲሆን እንደና አቡነ ተጠምቀ መድኅን፣ አቡነ ዘኢየሱስ፣ አቡነ ገብረ ክርስቶስ ያሉ ሌሎችን በርካታ መነኮሳትን አፍርተዋል። አባታችንን ያመነኮሳቸው አባት አቡነ እንጦንዮስ ሊጠይቋቸው ወደ በረሃ ሃሌሉያ ሄደው ሲመለሱ እንዲላላክላቸው አንድ ትንሽ ልጅ ትተውላቸው ተመለሱ። አቡነ ሳሙኤልም በጥበብ መንፈሳዊ ኮትኩተው አሳደጉት። አንድ ቀን ምግባቸው የሚሆን የእንጨት ፍሬዎችን ለመልቀም ከበዓታቸው ሲወጡ ልጃቸው እንዳይደክምባቸው በማሰብ በገዳማቸው ትተውት ለመሄድ አሰቡ። ብቻውን ስለሆነ አስፈሪ አራዊት እንዳያስደነግጡት በማሰብ ጉድጓድ ቆፍረው በዚያ ኑረውት ሄዱ። ርቀው ሄደው የእንጨቶቹን ፍሬ ሲለቅሙ በጫካው እሳት ተነስቶ ገዳማቸውን ሙሉ በሙሉ አቃጠለ። ጻድቁ ስለ ልጃቸው ወደ ፈጣሪያቸው ጸልየው ካበቁ በኋላ ወደ ገዳማቸው በሄዱ የልጃቸውን የራስ ጠጉር እንኳን ሳትቃጠል በሰላም አግኝተውታል። ያ ልጅም በኋላ አቡነ ገብረ መስቀል የተባለው ገድለኛ አባት ነው። እግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።